መከራ የሚያበሉ ለምንድን ነው? እውነቱን መቀባባት ስለሌለብን እውነቱን መነጋገር ስላለብን ማለት ነው። አለቀ። ኦርቶዶክሱ የሚያለቅሰው ኦርቶዶክሱ የሚራበው ስልጣን አጣው ብሎ ነው። ስልጣን ላይ የነበሩ ሰዎች ምን አደረጉለት? ሰላምን የሰጡት። ሰርቶ ይበላል፣ ወጥቶ ይበላል፣ አለቀ። ዛሬ ከጴንጤው ዛሬ ከዋሃቢ እስላሙ የተለየ ምን በደል በድሎ ነው የሚራበው? እነሱ የሚደሰቱበት መንግስታችን ዘላለም ኑርልን የሚሉት ምን አግኝተው ነው? ምን አግኝተው ነው? በመስጊድ ውስጥ ይሄን መንግስት ምረጡ፣ ይሄ መንግስት የኛ ነው የሚሉት ምን ቢያገኙ ነው? ጥቅም ስላገኙ ነው። ተስፋ ስላላቸው ነው። ያገኙት ነገር ስላለ ነው። ያገኙት ነገር ስላለ ነው። ኦርቶዶክሱ መሪዎቹ ኦርቶዶክሱ ነው እስላሙ ምንድን ነው ያገኘ የነበረው? ምንድን ነበር ይፈልግ የነበረው? ምንም መተው ተከምረው የበታችነት ያሰቃያቸዋል። ኦርቶዶክሳዊው ድህነቱ ያስቀናቸዋል፣ ማመስገኑ ያስቀናቸዋል። እነሱ ቤት 60 ኢንች ቴሌቪዥን አለ ባለ ከለር። ድሃ ኦርቶዶክሳዊ ቤት ደግሞ ባለ 14 ኢንች አለች ዳንቴል የምትለብስ። እሱ ቅልፍ ያሳጣቸዋል። እነሱ ቤት በሳምንት አንዴ ፍየል ይታረዳል። ድሃው ቤት ደግሞ ድንች በአመት ከተገኘ ነው። ግን የድሃው ልጅ ኦርቶዶክሳዊ ፊቱ የፋፋ ሞገስ ያለው ቅባት ያለው ምናምን። ትምህርት ቤት ይሄኛው ጠግቦ ዘርፎ ሀብታም ሆኖ ይሄዳል። ያኛው ድሃው ጠዋት ሄዶ ውዳሴ ማርያም አድርሶ ቤተክርስቲያን ተሳልሞ ይሄዳል። ትምህርት ላይ አብረው እኩል ይቀመጣሉ። ይሄ የኦርቶዶክሱ ይነጠንጠዋል። አንደኛ ምን ይወጣል? ይሄኛው ደግሞ ግግጭ ከዛ ሲሄር አድርገው ነው መታት ነው። የኦርቶዶክሶቹ ልጆች ይገለጥላቸዋል። እነሱ መጠጥ እየሰሩ ነው። ታላጠና እንዴት ታልፋለህ? የማይገባ ስላላጠና ነው። ሳትማር እንዴት እንትን ትላለህ? ትምህርት ከልክለህ ልጅህን እንዴት ሳይንስ ይግባት? እንዴት ሂሳብ ይግባት? ሂሳብ ብታስተምር አንተ ብር ነው። ይሄንን ዕቃ በ30 ብር ብናስገባው በ70 ብር ሽጪው፣ ይሄንን በዚህ ምናምን ሂሳብ ከብር ጋር ነው የምታስተምረው አንተ። እንዴት ትምህርት ይግባት? በ9 ዓመቷ ትድራታለህ፣ በ14 ዓመቷ ትድራት። ተስፋ የላት። ተነስቼ አግብቼ ትልቅ ሆኜ እንደዚህ ተምሬ ምናምን አትል። በፈለክ ሰዓት ወስደህ ለ90 ዓመት ሽማግሌ ትድራታለህ። ሁሉ ነገር ግን ያስቀናል። ቅዳሴያችን ያስቀናል። ሰዓታቱ ያስቀናል። ቤተክርስቲያኑ ያስቀናል። ነጠላ ለብሰን ስንሄድ መቃት ጀለብያ ለብሰህ አረብ መስለህ እኛ ኢትዮጵያዊ መስለን ኢትዮጵያዊ ሆነን በሀገር ሸማ በሀገር ልብስ አጊጠን ስንሄድ ትነስራለህ። የአማራ ፋኖ ከማን ጋር መስራት በምን ሁኔታ መስራት እንዳለበት የሚወስነው ራሱ እንጂ አንተ አይደለም። አንተ ቀጥረህ የምታታግለው አይደለም። ደሞዝ ከፍለህ የምታታግለው አይደለም። ስለዚህ በረሃ የገባው የሚሞተው የሚቆስለው የአማራ ፋኖ ነው። የአማራ ፋኖ ማለት ደግሞ የሰዎች ስብስብ ነው። ስለዚህ ይሄ የሰዎች ስብስብ ደግሞ በአንድ ሰው የሚመራ አይደለም፣ በአንድ ሰው የሚነዳ አይደለም፣ ጋሪ አይደለም፣ የጋሪ ፈረስ አይደለም። ቢያንስ 100 ሺህ 200 ሺህ ታጣቂ አለ። ቢያንስ ደግሞ አመራሮቹም ደግሞ በሺዎች የሚቆጠሩ ናቸው። ጽምዶ አረ በዛ። እንዲህ ካስጨነቀክ ለምን አትደራደርም? ድርድር የለም። ስልጣኔን በቀላሉ አልሰጥም። ዘዴ መፈለግ አለብኝ። ምርኮኛ ገዢ ሲሆን፣ ምርኮኛ የወታደር መሪ ሲሆን እና ለምሳሌ በፊት ጀግኖች ይፎክራሉ አይደል? የበላይ ዘለቀ የወንዱ ልጅ፣ እኔ የመይሳው ካሳ ልጅ፣ እኔ ጎበነ ዳጬ ልጅ ምናምን ይላሉ። ለምንድን ነው? መሪዎቹ ጀግኖች ነበሩ። በተሰለፉበት የጦር ግንባር አሸናፊ ናቸው። ጣሊያንን ድባቅ የመቱ ናቸው። የመጣ ጠላት ድባቅ የመቱ ናቸው። እና ወታደሮቹ እኔ ጠቅላ አሽከር፣ እኔ ማነት ተሻሽከር ምናምን ነው የሚሉት። አሁን የብርሃኑ ጁላ ልጆች ምንድን ነው የሚሉት? በእውነት በጣም እኮ መጥፎ ነገር ነው። የብርሃኑ ጁላ ልጆች፣ የባጫ ደበሌ ልጆች ምንድን ነው የሚሉት ሲፎክሩ? አሁን እኔ ባጫ አይባል። ባጫ ምንድን ነው ሲባል ወያኔ ማርካው፣ ሻዕቢያ ማርካው። ከዛ
እስክስ ሲል የከረመ ከዛ ሳምጥቱ አሁን እሱም ወጥቶ ድፍረት አግኝቶ ምርኮኛ መጽሐፉን ላጻፈ አሉ ወታደራዊ ምትስዬ ምናምን የሚል መጽሐፍ ጻፈ አሉ። ባጫ ለበዴ ራሱ የሽምቅ ውጊያ ነው ምናምን ብሎ አረ በጋ አምላክ እንደው በእግዚአብሔር እና ጥሩ አይደለም። ፈረንሳይ ቁም ነገሩን ለነ ጎረቤት ኬንያ እንጂ ለእናንተ አይገባም ብላናለች። ባጭሩ ከርታናለች። እጅ ለመሳም ጫማ ለመላስ ያሉ ጭንቅላት ለማይጠይቅ የአሽከር ስራዎች እንደነ አቡጡጡ አሉላቸው ብላለች። እንደ ጂኤት ያሉ ስብሰባዎች ኢትዮጵያ ድሮ ነበር ብትጋበዘው። አሁን 8 ዓመት ሆናት፣ ጨለማ ኮረሳት። ለዚህ አይነት የክብር ቦታ ለመታጨት አቅም ይጠይቃል። የመለስ ዜናዊን ጭንቅላት ያስፈልጋል። ይሄ ስፍራ በሳይንስ የበለጸገ ምሁራዊ ትንታኔ ያካበተ ንባብ፣ ብሩህ አስተሳሰብ ይፈልጋል። በመጽሐፍ የጠገበ አንጎልና ቴስታታ ይመርጣል። ለፎቶ ከሆነ የአረቦቹና የዝናሽ ታያቸው ሚስት የበሻሻው ጨቅላ አቶ አቡጡጡ አለች። ሩቶ ወደ ፓሪስ፣ አቡጡጡ ህፃናት ጋር ወደ ችግኝና ፓርኳ ተሳልፈዋል ወይም ተላልፈዋል። እየተዋጉ ነው አይደለ? ውሃ አይደለም የሚራጩት። ውሃ ቢሆን ችግር የለውም። በተገኘበት ቦታ ወንዝ አለ። ከወንዙ ውሃ እየተቀዳ ብጭ ብጭ ይደረጋል። መከላከያም ውሃ ይረጫል፣ እነዚህም ውሃ ይረጫል። ውሃ የሚፈራ ይሸሻል እንበል። አሁን ጥይት ነው የሚተኮሰው። አሁን ቦምብ ነው የሚወረወረው። ስለዚህ ቦምብና ጥይት ደግሞ አላቂ ነው። ፋኖ ጥይትና ቦምብ ሊያገኝ የሚችለው የጨዋታው ህግ። አሁን ወደ ጦርነት የሚገባ ህዝብ ህግ አለው። በህጉ መሰረት ትጥቅ ማሟላት አለበት። አንድ እግር ኳስ ውስጥ ጨዋታ የሚገባ ቡድን ታኬታ ማሟላት አለበት፣ መጋጋጫ ማሟላት አለበት፣ ቁምጣ መኖር አለበት፣ እንደገና ደግሞ ከላይ ማሊያ መኖር አለበት። አለቅ። ይህን የማያሟላ ሰው በቢጃማ መግባት አይቻልም። አብይ አህመድ ብቻ ነው በቢጃማ እግር ኳስ የሚጫወተው። የሆላንዱ ማን የሚባልና አብይ አህመድ ናቸው በጠራራ ፀሐይ። ያኛው አሞት ነው አይኑን፣ ይሄኛው ለምን እንደሆነ አይታወቅም። በጠራራ ፀሐይ መነጽር አድርጎ ቢጃማ አድርጎ ቱታ አድርጎ ኳስ ልጫወት የሚል አብይ አህመድ ብቻ እንጂ በእግር ኳስ ህግ ቁምጣ ታኬታ ምናምን እሱ በስኒከሩ በቆዳ ጫማውም ገብቶ እነ የናይጄሪያዎቹን ተጫዋች እና ሞካችን እነማ ሁላ አጣጥፎ 6 ጎል ናይጄሪያ ላይ አግብቶ በጊነስ ቡክ ላይ ይጻፋል ማለት ነው። የኛ ብቹ በጣም የማይሆነው ስለሌለ እንጂ በእግር ኳስ ህግ ያው የምታውቁት ነው። አሁን ዛሬ የዓለም ዋንጫ ይጀመራል። የሚጫወቱ ሰዎች ህግ አላቸው። በህጋቸው መሰረት ይሄዳሉ። የጦርነትም ህግ አለው። አንድ ጦርነት ውስጥ የሚገባ ሰው ገዢ መሬት፣ ስንቅ፣ ትጥቅ እንደገናም ደግሞ ተጫዋች ያስፈልገዋል። ተሰላፊ ማለት ነው። ስለዚህ የአማራ ፋኖ ይሄን አሟልቶ ነው ወደ ትጥቅ ትግል የገባው። ባለችው ነገር ትጥቅ ትግል ውስጥ ገብቷል። ስለዚህ እግዚአብሔር ወንፊት በእጁ ነው። እግዚአብሔር ሰፌድ በእጁ ነው። ያበጥረዋል። የቤተ ክርስቲያን አምላክ አይተኛም፣ አያንቀላፋም። ኦቦ በላይ የመሰለ ያሽካለለ ነበር። ኦቦ በላይ ያሽካለለ አዲሱ ገበያ ለወያኔ ፓርላማ ቅንጅቶች አንገባም ሲሉ በቅንጅቶች ፋንታ ተወዳድሮ ኦህዴድን ወክሎ ፓርላማ የገባ ሰው ነው። በላይ መኮንን የምዕራብ ሸዋ መጀመሪያ ሲመጡ ቪዲዮ አለኝ ያሳያቸዋለሁ አንድ ቀን። በእውነት መጀመሪያ ኦህዴዶች ሲመጡ ቀጥታ አላሙዲን ጋር ሲገቡ እሱ አብሮ ነው የገባው። አላሙዲንን በግራ በቀኝ ከኛ ጋር ትሰራለህ አትሰራም ብለው እኔ ከእናንተ ጋር ነው የምሰራው ምናምን ብለው ሲያስጨንቁት ቪዲዮ አለኝ። እግዚአብሔር ምስክሬ በላይ ነበረ ከነ ለማ ጋር ከነ አብይ ጋር ሄዶ አላሙዲንን ጦጣ አድርገውት እንደው እኮ በቃ አፍልቶ ቤተክርስቲያን ላይ መስቀል አደባባይ ላይ እስጢፋኖስ ጀርባ የእሬቻ በዓል እንዲከበር ያደረገ ቤተክርስቲያን ያዋረደ የጨረቃ ጳጳሳቶቹን ያሾመ መድኃኔዓለም አይባልም ፈይሳ አዱኛ ነው ብሎ ጽላት ቀርጾ በቦሌ ይዞ ሄደ። ለሳሚ የሰጠ ለሳሚ ሮሞ ለምንለው ጓደኛ የሰጠ ከነጃዋር መሐመድ ከነማጋሩ ነው የኢትዮጵያ ቤተክርስቲያን ላይ የተጸዳዳ ያግማማት ያከረፋት ያሸተታት ሰው መድኃኔዓለም የለህማ እውነት የቤተክርስቲያን አምላክ የለማ ሲባል ነበር። በወታደር ያወርድ በምን ያወርድ? ያው እግዚአብሔር ሲጣላ አርጩሜ አይቆርጥም። አቢሲኒያ ባንክን ቢዘርፍ እና አብይ ያድኑት ነበር። ኦሮሚያ ባንክን ቢዘርፍ
እነ ሽመልስ አብዲሳ ያድኑት ነበር። የአማራ ባንክን ቢዘርፍ ማንም አይነካውም ነበር። የአማራ ባንክን ቢዘርፍ ማንም አይነካውም ነበር። እና እግዚአብሔር አንጦልጥሎ ወስዶ አፍሪካ ህብረት ሄዶ ዶላር አፍሪካ ህብረት እንቃርጎ ሰው እያጭበርብሮኛል ተፈርዱበታላችሁ አትፈርዱ። ኧረ እንፈርድበታለን። ኦሮሞ ስለሆነ አትነቁትም። ኧረ ፈለገው እናንተ ብቻ ዜናውን ያዛርጉልን። እሺ በላይ መኮንንን ጸጉሩን ላጭታው ከርቸል ሂድ ግባ። አሁን በላይ መኮንን እዛ ቁጭ ነው። እግዚአብሔር አስተማረኝ። እግዚአብሔር እኔ መታሰሪ ለበጎ ነው። ደሞዙ ይከፈለው ግን እስካሁን ደሞዙ አይቋረጥም መቼም። አማራ ትግሬ ሲሆን ነው እንጂ ኦሮሞ እንኳን ደሞዙ ይቋረጣ ተጠራቅሞ ይጠብቀዋል ሌባውላ። እና ጊዜው ሲደርስ እንትኑ እንትን ይላል ማለት ነው። አባቶቼን በጣም ነው የማከብረው። በእውነት አባቶቼን በጣም ነው የማከብረው። እና ግን የወርቅ ጽላቱ ይመለስ፣ የወርቅ ጽላቱ ይመለስ፣ የወርቅ ጽላቱ ይመለስ። ጻፉልኝ ሁላችሁም። ይሄ ለታሪክ የሚቀመጥ ነው፣ ለሰነድ። ይሄ እንደኔ ማንም አይናገርም። ቤተ ክህነት ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ላይ የሚሰሩትና ዜና ቤተክርስቲያን ላይ የሚሰሩት የአቡነ ሩፋኤል ሰራተኞች ናቸው። አቡነ ሩፋኤል ከህዝብ የሚሰበስቡትን ገንዘብ የወርቅ ሽያጩን ያመጡና ለዚህ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ድሃ ጋዜጠኞች አሉ። ቄሶች ናቸው፣ በፊትም ከትግራይ ከምን የመጡ ናቸው። ከዚህ ከአማራ ከኦሮሚያም የመጡ ናቸው። ጋዜጠኞቹ ቄሶች ናቸው። ሞቶ ይላሉ፣ መቶ ለማለት እና በጣም ከባድ ነው። እዛም ውስጥ ያለው ታዲያ አቡነ ሩፋኤል ያመጡና ለእነሱ ይሰጧቸዋል አሉ። ብር ይሰጧቸዋል፣ ሱፍ ይገዙላቸዋል፣ የቤት ኪራይ ይከፍሉላቸዋል፣ የኮንዶሚኒየም ይከፍሉላቸዋል። አባታችን መጡ ነው ብቻ። ከዛስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁል ጊዜ ዜናዋ ብፁዕ አቡነ ሩፋኤል በቄለም ወለጋ ቤተክርስቲያን ሰሩ፣ ብፁዕ አቡነ ሩፋኤል በደቡብ ሱዳን አረጉ፣ ብፁዕ አቡነ ሩፋኤል በጋምቤላ ገነበሉ፣ ብፁዕ አቡነ ሩፋኤል ምስራቅ ወለጋ ወለጉ፣ ብፁዕ አቡነ ሩፋኤል እንትርቴ ከፈቱ፣ ብፁዕ አቡነ ሩፋኤል የበላ ይጮሃል። በቃ ልብ ብላችሁ የፈለገ ህንፃ ቢሰራ ልማት ቢሰራ የለም ብፁዕ አቡነ ሩፋኤል። ምክንያቱም ደሞዝ ነው እናቴ፣ እጅ መንሻ፣ የገጽታ ግንባታ። አቤት መቼም ክፉተና ደግሞ እውቀታቸው ራሱ ውስጥ ይቆይ። ያንን መልክ እስቲ አምጣልኝ እስቲ Yeah.